ሰላም ውድ ተመልካቾቼ፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ የምናየው የክሮሶንትና የሰሊሞላ አሰራር ነው። የተጠቀምኳቸው ግብአቶች ዱቄት 300 ግራም፣ ቅቤ 200 ግራም፣ ውሃ 125 ሚሊ፣ እርሾ 1 የሾርባ ማንኪያ፣ ወተት 42 ሚሊ፣ ቫኒላ 1 የሻይ ማንኪያ፣ ማሻሻያ 1 የሻይ ማንኪያ፣ ስኳር 1 የሾርባ ማንኪያ ወይ 2 ማድረግ ትችላላችሁ። ጨው ትንሽዬ ጨው አድርጋችሁ በደንብ መዋሃድ አለባችሁ። በደንብ መታሸት አለበት። ከዛ በኋላ ተዳመጡታላችሁ። ቅቤ እየቀባችሁ ልክ ቪዲዮ ላይ በመታዩት መልክ በደንብ መዳመጥ አለበት። ከዛ በኋላ ለክሮሶንት እንደሚሆን አድርጋችሁ ትቆራርጡታላችሁ። ከዛ መጋገሪያችሁ ላይ አድርጋችሁ ለተወሰነ ደቂቃ ካስቀመጣችሁት በኋላ ኦቨናችሁን ያገላችሁ ቢያንስ ከ15 እስከ 20 ደቂቃ መቆየት አለበት ማለት ነው ኦቨን ውስጥ። ለሲናመን ሮል የተጠቀምኳቸው ግብአቶች 300 ግራም ዱቄት፣ 100 ግራም ቅቤ፣ ወተት ወይም ውሃ 125 ሚሊ፣ ቫኒላ 1 የሻይ ማንኪያ፣ የሎሚ ጭማቂ እና ስኳር 50 ግራም፣ ማርማራታ ወይም ቀረፋ 25 ግራም አድርጋችሁ እሱንም በደንብ ከዳመጣችሁት በኋላ ቅቤ እየቀባችሁ ልክ ቪዲዮ ላይ በምታዩት መልክ ትቆራርጡታላችሁ። ከዛ በኋላ ለተወሰነ ደቂቃ መጋገሪያችሁ ላይ አድርጋችሁ ለተወሰነ ደቂቃ ትተውታላችሁ። ከዛ ኦቨናችሁን አግላችሁ ከ20 እስከ 5 ደቂቃ መብሰል አለበት ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በሌላ ቪዲዮ እስከምንገናኝ ባይ